ሰላም እንዴት ቆያችሁ? የተወደዳችሁ ተመልካቾቻችን ዜና ኢትዮጵያ ቀጥሏል። የ7 ሰዓት አበይት ጉዳዮችን እናስቀድም። ሰባተኛው ጠቅላላ ምርጫ በሚሊዮን የሚቆጠሩ ኢትዮጵያውያን ሀገርን በድምጽ የማጽናት ታሪካዊ ኃላፊነታቸውን በመወጣት ቁርጠኝነታቸውንና ጀግንነታቸውን አስመስክረውበታል። የራሳቸውን ድብቅ አጀንዳ ማስፈጸም የሚሹ አካላት ዓለም አቀፍ መገናኛ ብዙሃንን ተጠቅመው በሰባተኛው ጠቅላላ ምርጫ ላይ ዘርፈ ብዙ ጫና ቢያሳድሩም በመላው ኢትዮጵያውያን አንድነት ምርጫው በስኬት ተጠናቋል። ዓለም አቀፉ የገንዘብ ተቋም ለኢትዮጵያ ተጨማሪ 468 ሚሊዮን ዶላር ለመልቀቅ መወሰኑን አስታወቀ። ከውጭ የአሜሪካ የሕዝብ ተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ በኢራን የጀመሩት ጦርነት ላይ እገዳ ጣለ። ከስፖርት 7 አፍሪካውያን ተጫዋቾች በዓለም ዋንጫ ደምቀው ሊታዩ ይችላሉ ተባለ። ከዜና ኢትዮጵያ ጋር መሀሌት ታደለ ነኝ። አብራችሁን ሁኑ ተመልካቾች። የሕዝብ ተወካዮች ምክር ቤት ለአርብቶ አደሮች የምግብና የኑሮ ዘዬ ማሻሻያ የሚውል የብድር ስምምነትን ጨምሮ ሌሎች የሁለትዮሽ ስምምነት አዋጆችን አጸደቀ። ምክር ቤቱ የታክስ አስተዳደር ረቂቅ ማሻሻያን ጨምሮ ሌሎች አዋጆችን ለዝርዝር እይታ ወደሚመለከታቸው ቋሚ ኮሚቴዎች መርቷል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊያጋራን ሪፖርተራችን ሳምሶን ገድሉ በቀጥታ መስመራችን ላይ ይገኛል። ሳምሶን እንደምን ቆይተሃል? ምክር ቤቱ በዛሬ ውሎ ያጸደቃቸው የሁለትዮሽ ስምምነት አዋጆች ያላቸው ጠቀሜታ እንዴት ይታያል የሚለውን አክለህ መረጃህን አጋራን። አመሰግናለሁኝ። እንግዲህ በዛሬው ዕለት 5ኛ ዓመት 23ኛ መደበኛ ስብሰባውን ያደረገው የሕዝብ ተወካዮች ምክር ቤት የተለያዩ አዋጆችን አጽድቋል። ከዛ ባሻገር እንግዲህ ደግሞ የተለያዩትን ደግሞ የረቂቅ ማሻሻያ አዋጆችን ደግሞ ለሚመለከታቸው የቋሚ ኮሚቴዎች እንዲሁም መርቷል። እንግዲህ ከነዚህ መካከል አንቺ እንዳነሳሽው የዚህ የሁለትዮሽ ስምምነት አዋጆች ይገኙበታል። እንግዲህ እነዚህ በተለይ በአየር አገልግሎት ዘርፍ ላይ የተደረጉ ስምምነቶች ናቸው። እነዚህ ስምምነቶች እንግዲህ ኢትዮጵያ በአፍሪካ ትልቁን የሆነውን የአየር መንገድ ባለቤት እንደሆነች ይታወቃል። የኢትዮጵያ አየር መንገድ በተለይ ይህ የኢትዮጵያ አየር መንገድ መዳረሻውን በማስፋት ረገድ የሲቪል አቪዬሽን እንቅስቃሴውን በማስፋት ረገድ እነዚህ ስምምነቶች የራሳቸውን አስተዋጽኦ ይወጣሉ የሚሉ ሀሳቦች ተነስተዋል። እንግዲህ እነዚህ ስምምነቶች የተደረጉት ከሴራሊዮን ሪፐብሊክ፣ ከአንጎላ ሪፐብሊክ፣ ከስዋቲኒ ንጉሠ ነገስታት መንግስት እንዲሁም ከባንግላዴሽ ህዝባዊ ሪፐብሊክ ጋር የተደረጉ ስምምነቶች ናቸው። እነዚህ ስምምነቶች እንግዲህ በተለይ በአየር ትራንስፖርት ዘርፍ በኢትዮጵያ ያላትን መዳረሻ ከማስፋት ባለፈ በእነዚህ ሀገራት መካከል ያለውን የሁለትዮሽ የንግድ የባህልና ሌሎች ግንኙነቶችን የበለጠ እንደሚያሰፋ ጭምር ነው የተጠቀሰው። ስለዚህ ካለው ስምምነቱ ከሚያመጣው ወይም ካለው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት በዘለለ ደግሞ ኢኮኖሚያዊ ጥቅሙ የሰፋ እንደሆነም ጭምር ነው የተገለጸው። እንግዲህ ከዛ ባሻገር ምክር ቤቱ በዛሬው ውሎ እንግዲህ ሌሎች አዋጆች እንዲሁ ተመልክቷል። እነዚህ መካከል እንግዲህ በተለይ የአፍሪካ ልማት ባንክ ጋር የተደረገ የብድር ስምምነት ይገኝበታል። ይህንን እንግዲህ ስንመለከት በተለይ የአርብቶ አደር የምግብና የኑሮ ዘይቤን ለማሻሻል የተደረገ የብድር ስምምነት ነው። ወደ 72 ሚሊዮን ዶላር አካባቢ የሚሆን የብድር ስምምነት ነው። ይህ እንግዲህ ወለድ አይታሰብበትም። ስለዚህ ኢትዮጵያ እየተከተለች ካለችው የብድር ስትራቴጂ ጋር የሚጣጣም ነው። ከዛ ባለፈ ደግሞ የመክፈያ ጊዜው ወደ 40 ዓመት አካባቢ ነው። ስለዚህ ረዥም የመክፈያ ጊዜ ያለበት ነው። ከዛ ባለፈ ደግሞ 10 ዓመት ያክል የእፎይታ ጊዜ ያለበትም ጭምር ነው። ስለዚህ ኢትዮጵያ የምትከተለው የብድር ስትራቴጂን ያሟላ በመሆኑ ምክር ቤቱ እንግዲህ አጽድቆታል። ከዛ ባሻገር ከዓለም አቀፍ የልማት ማህበር ጋር የተደረገው ሌላኛው ሁለተኛው ስምምነት ነው፣ የብድር ስምምነት ነው። እንግዲህ ለስድስተኛው ምዕራፍ ሴፍቲኔት ፕሮግራም የሚውል ነው። ይህ የብድር ስምምነት ወደ 200 ሚሊዮን ዶላር አካባቢ
የሚሆን ስምምነት ነው። ከዛ ባሻገር እንግዲህ ይህ ስምምነት ደግሞ ወደ 6 ዓመት አካባቢ የፎታ ጊዜ ያለው 30 ዓመት የመክፈያ ጊዜው ነው። ከዛ ባሻገር ደግሞ ይህንን ስምምነት ለየት የሚያደርገው ወደ 8 ሚሊዮን የሚጠጉ ዜጎች በዚህ ስምምነት ተጠቃሚ ይሆናሉ ተብሎ ይጠበቃል። ወደ 12 ክልሎች ላይ ነው ተግባራዊ የሚደረገው። ስለዚህ ጥቅሙ ወይም አበርክቶ ከዚህ በላይ በጣም የጎላ ነው የሚሉ ሀሳቦችም ጭምር የተነሱበት ነው። እንግዲህ ምክር ቤቱ በዛሬው ውሎ ያያቸው ደግሞ ሌሎች ጉዳዮች ወደሚመለከታቸው ቋሚ ኮሚቴዎች ከመራቸው አዋጆች መካከል ደግሞ የታክስ አስተዳደር ረቂቅ አዋጅ ይገኝበታል። ይህ እንግዲህ ከዚህ ቀደም በተለይ ይህ የረቂቅ አስተዳደር ህጉ ከ1983 2008 ዓ.ም ላይ የወጣው ነው። ወደ 10 ዓመት አካባቢ ያስቆጥሯል። ስለዚህ ጊዜውን መዋጀት አለበት፣ አሁን ካለው ጊዜ ጋር የሚጣጣም ሊሆን ይገባል በሚል ማሻሻያዎች ተካተውበት ነው እንግዲህ የቀረበው። ከዚህ ቀደም እንግዲህ እንደሚታወቀው የታክስ ይግባኝ ያላቸው ከፋዮች የሚከፍሉ ወይም የተወሰነባቸውን ግብር ግማሽ ያክል ከፍለው ነው ወደ ታክስ ይግባኝ የሚሄዱት። ስለዚህ ያን በመሀከል በገላጋይ የሚያስቀር ወይም ደግሞ አሸማጋይ መሀል ላይ እንዲገባበት ማድረግ የሚያስችል ደንብን ጭምር በዚህ ውስጥ ያካተተ ነው። ስለዚህ እነዛ ቅድሚያ የሚከፈሉ ክፍያዎች አይኖሩም ማለት ነው በዚህ ረቂቅ አዋጅ በዚህ ማሻሻያው ላይ እንደተካተተው ከሆነ። ስለዚህ እነዚህን ህጎች እንግዲህ መርምሮ ለሚመለከታቸው ቋሚ ኮሚቴዎች አሳልፏል። ስለዚህ እነዚህ ቋሚ ኮሚቴዎች ደግሞ አይተው የውሳኔ ሀሳባቸውን እዚህ ላይ አካተው ደግሞ እንዲዘርግ ወደ ምክር ቤቱ መልሰው የሚልኩት ነው የሚሆነው። ለዛሬ ለሰዓቱ ያለኝ መረጃ ይህን ይመስላል ማለት ነው። እናመሰግናለን ሳምሶን፣ መልካም ቀን። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። አሁን ደግሞ 7ኛውን ጠቅላላ ምርጫ ወደ ተመለከቱ ዘገባዎቻችን ነው የምናልፈው። 7ኛው ጠቅላላ ምርጫ ለዲሞክራሲ ስርዓት ግንባታ ጠንካራ መሰረት የጣለ መሆኑን የኦሮሚያ ፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። የኦሮሚያ የፖለቲካ ፓርቲዎች የጋራ ምክር ቤት የ7ኛውን ጠቅላላ ምርጫ ሂደት አስመልክቶ ባወጣው መግለጫ ምርጫው የሕዝብ ከፍተኛ ተሳትፎ የታየበትና የአስፈጻሚ አካላት ፍትሐዊነት የተረጋገጠበት ሆኖ ማለፉን አስታውቋል። በክልሉ የሚወዳደሩ 22 የፖለቲካ ፓርቲዎችን ያቀፈው ምክር ቤቱ መግለጫውን ያወጣው የፓርቲዎቹ መሪዎችና ተወካዮች በተገኙበት የምርጫውን አጠቃላይ ሂደት ከገመገመ በኋላ ነው። የጋራ ምክር ቤቱ አባላት እንደገለጹት በምርጫው ሂደት የታየው የህዝቡ የነቃ ተሳትፎና የኢትዮጵያ ብሔራዊ ምርጫ ቦርድ የማስፈጸም አቅም ሀገሪቱ ለጀመረችው የዴሞክራሲ ስርዓት ግንባታ ትልቅ ተስፋ የሰጠ ነው። ምክር ቤቱ በመግለጫው በተለይ ለምርጫው ሰላማዊነት የጸጥታ አካላት የተጫወቱትን ሚና ያደነቀ ሲሆን ምርጫ ቦርድም ሂደቱን ከማስፈጸም ባለፈ የሚነሱ ቅሬታዎችን ከስር ከስር በመፍታት በኩል የነበረውን ጥረት አጉልቷል። ምርጫው ሰላማዊ፣ ነጻና ፍትሐዊ ሆኖ እንዲጠናቀቅ ባለድርሻ አካላት ያደረጉትን ከፍተኛ ርብርብ ያደነቀው ምክር ቤቱ ሂደቱ የኢትዮጵያን ሕዝብ ስልጡንነትና መብቱን ለመጠቀም ማንኛውንም መስዋዕትነት ለመክፈል ዝግጁ መሆኑን ያመላከተ ነው ሲል አብራርቷል። 7ኛው ጠቅላላ ምርጫ በሀገራችን እየተካሄደ ላለው የዴሞክራሲ ስርዓት ግንባታ የህዝቡ ተሳትፎ እያደገ መምጣቱን ማሳያ ነው ሲል የደቡብ ኢትዮጵያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ጎበዜ አበራ 7ኛውን ጠቅላላ ምርጫ አጠቃላይ ሂደት አስመልክቶ ጋዜጣዊ መግለጫ ሰጥተዋል። ህዝቡ ከጊዜ ወደ ጊዜ ዲሞክራሲያዊ መብቱን የመጠቀም ፍላጎቱ ከፍ እያለ መጥቷል። የሀገር ባለቤትነታቸውን የማረጋገጥ ፍላጎትና ትግል ላይ መሆናቸውን ነው ያረጋገጥ ነው። እስከ ቀጣይ 5 ዓመት እስከሚቀጥለው ምርጫ ድረስ ሁሉም ተቋማት በየፊናቸው ህብረተሰባችንን ወደ ዲሞክራሲ ግንባታ ሂደት የሚገፉ ኩኔቶችን ማዛውተር መቻል አለባቸው። እንደ ሪፖርተራችን ትዕግስቱ ቡቼ ዘገባ የጋራ ምክር ቤቱ ምክትል ሰብሳቢ አቶ ሳጌ ሻምባ በበኩላቸው በምርጫው ህዝቡ በነጻነት መሳተፍ ችሏል። ይህም ህዝቡ በሳል የዲሞክራሲ ስርዓት በመገንባት በሀገር ጉዳይ በባለቤትነት እንደሚሳተፍ ማሳያ ነው ብለዋል። የጋራ ምክር ቤታችን ከአሸናፊ ፓርቲ ጋር ከዚህም የተሻለ ነገር ለመስራት ነው የምንዘጋጀው። ምክንያቱም በዛ ሀገር ላይ ዲሞክራሲ ለመትከል ሁሉም የራሱን ጠጠር መወረወር አለበት። ፍትህ ተቋማት ብቻ መሆን የለባቸው፣ መንግስት ብቻ መሆን የለበትም፣ ፍርድ ቤት ብቻ መሆን የለበትም። ጋራ ምክር ቤቶች ከፍተኛ ስራ እየሰሩ ቆይተዋል። የሀሳብ ልዩነት አለ፣ ግን በክልላዊ ጉዳይ ላይ በሀገራዊ ጉዳይ ላይ አንድ ነው። ዘገባዎቻችን ይቀጥላሉ ተመልካቾች።
የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ሂደት ቅሬታ ያላቸው የፖለቲካ ፓርቲዎች ቅሬታቸውን ማቅረብ የሚችሉበትን አሰራር ተግባራዊ እያደረገ ነው። ቅሬታ ለሚኖራቸው የፖለቲካ ፓርቲዎች ምላሽ የሚሰጡ የቅሬታ ሰሚ ክፍሎችም በየደረጃው ተቋቁመዋል። ባለልኝ ታምር ተጨማሪ አለው። የምርጫ ሂደት ሰላማዊ አሳታፊና ዲሞክራሲያዊ መሆኑ ከሚረጋገጥባቸው ጉዳዮች መካከል ቅሬታዎች የሚቀርቡበት ስርዓት መኖር አንዱ ነው። በምርጫው የድምፅ ውጤትን በጸጋ መቀበል ዲሞክራሲያዊ ስልጣኔን የሚያሳይ ነው። መጨረሻ ተጠናቆ ሲመጣ ብሔራዊ ምርጫ ቦርድ የሚገልጸውን ድምፅ ጠብቀን እሱን በጸጋ መቀበል፣ ችግሮች ካሉን ደግሞ በህግ አኳያ እስከ ፍርድ ቤት ድረስ መሄድ፣ የፍርድ ቤቱን ውሳኔ የህግ የበላይነት ማክበር፣ እሱን ማድረግ ስናደርግ የተሻለ ዲሞክራሲ አለ። ብዙ ሀገሮች ከኛ ልምድ ይወስዳሉ። አገሩ የተረጋጋ ነገ በእናንተም በእኔም በሁላችንም እድሜ የምናያት ኢትዮጵያ ታላቅ ገናና በጣም የተረጋጋ በጂኦፖለቲካ ጂኦስትራቴጂዋ ላይ ጠንካራ የሆነች በዓለም ላይ የምትፈራ ተሰሚነት ያላት ትሆናለች የሚል እምነት ነው ያለኝ። በምርጫ ላይ አሸናፊና ተሸናፊ የሚለዩበት እንደመሆኑ መጠን በምርጫው ሂደት ላይ የሚነሱ ክሶችና ቅሬታዎች ሊኖሩ ይችላሉ። በዚህ ሂደትም ሊፈጠሩ የሚችሉ ቅሬታዎችን ፍርድ ቤቶችና ምርጫ ቦርድ በፍጥነትና በፍትሐዊነት መፍታት ሲችሉ የውጤት ተቀባይነት ሂደቱን የበለጠ አሳማኝ ያደርገዋል። የፖለቲካ ፓርቲዎችም በግልም እንደ ፓርቲም ቅሬታዎች ካሉ እዛ ከምርጫ ጣቢያ ጀምሮ እስከ ከፍተኛው ብሔራዊ ምርጫ ቦርድ ድረስ ከዛም አልፎ ፍርድ ቤት ድረስ የሚያስኬድ የተዘረጋ ስርዓት አለና ያን የመጠቀም እድል አለ። ጨዋታ ውስጥ የገባ ነው። በጨዋታው ህግ ለመመራን ነው። አሸናፊ ተሸናፊ እንደሚኖር ይታወቃል። ከተሸነፍን ለሚቀጥለው ጊዜ እንዘጋጃለን። ቅሬታ ካለን ግን ቅሬታችንን ይዘው ወደ ቤት እንሂድ እያልን አይደለም። ቅሬታችንን በህግ በተቀመጠው ስርዓት በኩል በዚያ አማካኝነት እንሂድ ነው። በኢትዮጵያ የምርጫ ህግ መሰረት የፖለቲካ ፓርቲዎች በምርጫ ሂደት ላይ የሚነሱ ቅሬታዎችን የሚያቀርቡበት ስርዓት በተለያየ ደረጃዎች የተዋቀረ ነው። የፖለቲካ ፓርቲዎች ወኪሎች፣ የሲቪክ ማህበራት ተወካዮች እንዲሁም የምርጫ ቦርድ አመራሮች የሚሳተፉበት ጥምር ኮሚቴ በምርጫ ጣቢያ፣ በምርጫ ክልልና በብሔራዊ ደረጃ የተቋቋሙ የቅሬታ ሰሚ ኮሚቴዎች ያሉ ሲሆን ማንኛውም ፓርቲ በድምፅ አሰጣጥ ወቅት ያየውን ጥሰት መጀመሪያ ለእነዚህ ኮሚቴዎች በጽሁፍ ያቀርባል። ቅሬታ አቅራቢ የፖለቲካ ፓርቲ በታችኞቹ የቅሬታ ሰሚ ኮሚቴዎች ውሳኔ ካልረካ ቅሬታውን በቀጥታ ለቦርዱ ዋና መስሪያ ቤት ማቅረብ ይችላል። ቦርዱም የቀረቡለትን ማስረጃዎች መርምሮ የመጨረሻ አስተዳደራዊ ውሳኔ ይሰጣል። አስፈላጊ ሆኖ ሲገኝም በከፊል ወይም በሙሉ ድምፅ እንዲደገም ሊወስን ይችላል። እንዲሁም አንድ ፓርቲ በምርጫ ቦርድ የመጨረሻ ውሳኔ ላይ ቅሬታ ካለው ጉዳዩን ወደ ፌዴራል ጠቅላይ ፍርድ ቤት የመውሰድ ህጋዊ መብት አለው። ፍርድ ቤቱ የምርጫ ህጉን መሰረት በማድረግ የሚሰጠው ፍርድ የመጨረሻ ይሆናል። በሰባተኛው ጠቅላላ ምርጫም ዜጎች ያለምንም ስጋት የመራጭነት ካርድ አውጥተው የፈለጉትን ፓርቲ የሀገር ውስጥ ሲቪክ ማህበራትና ዓለም አቀፍ ታዛቢዎች ባሉበት በነጻነት ድምፅ ሰጥተዋል። በሰለጠነ ዲሞክራሲ የፓርቲዎች መለያየት ሳይሆን ለሀገር እድገት በትብብር መስራት ነው የተለመደው። የሰለጠነ ማህበረሰብ ድህረ ምርጫን በሰላም ይቀበላል። ውጤቱን በጸጋ ተቀብሎ ያኛውን እንኳን ደስ አለ አብረን እንሰራለን ነገ ከነገ ወዲያ ተፎካካሪው ይመጣሉ ብለው በምክር ቤት ይጨባበጣሉ። የሰለጠነ ዲሞክራሲ እናያለን የሚል እምነት ነው ያለኝ። ውጤቱን መቀበል የስልጣኔ መንገድ ነው ያለው ማማራጭ እሱ ስለሆነ ማለት ከዛ ውጪ የሆነውን እኛ እንደ አንድ የሲቪል ሶሳይቲ ማህበረሰብ አባል ሆነን ከዛ ውጪ ያለውን አንመክርም ለወጣቶች። ከምርጫ በፊትና በምርጫ ቀን በነበረው ሂደት የቅሬታ መፍቻ መንገዶች መዘጋጀታቸው የህግ የበላይነት መስፈኑን አመላካች ነው። የራሳቸውን ድብቅ አጀንዳ ማስፈጸም የሚሹ አካላት ሰባተኛው ጠቅላላ ምርጫ ላይ ዘርፈ ብዙ ጫና ቢያሳድሩም በመላው ኢትዮጵያውያን አንድነት ምርጫው በስኬት ተጠናቋል። እኛ ያላስቀመጥነው መሪ ሀገር አይመራም የሚሉት እነዚህ አካላት ዓለም አቀፍ መገናኛ ብዙሃንን ተጠቅመው ጫና ለማሳደር ቢጥሩም ሳይሳካላቸው ቀርቶ ኢትዮጵያውያን አዲስ የዴሞክራሲ ምዕራፍ የከፈተ ምርጫን አስተናግደዋል። መስከረም ቸርነት በምስራቅ አፍሪካ የምትገኘው ታዳጊዋ ሀገር ኢትዮጵያ ከአፍሪካ ብቸኛ ቅኝ ያልተገዛችና ለሌሎች አፍሪካውያን ወንድሞች ከቅኝ ግዛት ነፃ መውጣት የአንበሳውን ድርሻ የያዘች ሀገር ናት። ኢትዮጵያ ለዓለምና ለምትገኝበት ቀጠና ሰላምና መረጋጋት አበርክቶዋ ብዙ ነው። ለማንም አንበረከክም፣ ለማንም አንገዛም የሚለው የህዝቦቿ የአትንኩን ባይነት የመንፈስ ጥንካሬ ካላት የተፈጥሮ ሀብትና ከምትገኝበት ቀጠና ጋር ተዳምሮ በርካታ ሀያላን ሀገራት አይን ውስጥ የሚከታት ነው።
እነዚህ የራሳቸውን ጥቅም ማስጠበቅ የሚሹ አካላት ከውስጥ ባንዳዎች ጋር ተቀናጅተው አንድነቷን ሊንዱ በብዙ ለፍተዋል። ነገር ግን በኢትዮጵያውያኑ አንድነት ህልማቸው ሲከሽፍ ኖሯል። ዛሬም ኢትዮጵያ 7ኛው ጠቅላላ ምርጫ ልታካሄድ ስትነሳ ጀምሮ ምርጫው እስኪካሄድ ዓለም አቀፍ መገናኛ ብዙሃኖቻቸውን ተጠቅመው ጫናቸውን ለማሳረፍ እየጣሩ ነው። አንደኛ የኢትዮጵያ መንግስትን እና ኢትዮጵያ መሪዎችን ማቃለል፣ ማዋረድ እና ዝቅ ማድረግ በዓለም ገጽታቸው እንደ ሰይጣናዊ ሆኖ እንዲታይ የማድረግ መግለጫ ነው። ሁለተኛ የኢትዮጵያ ህዝብ ራሱን አደራጅቶ በራሱ ጥበብ በራሱ አስተያየት በራሱ ዕውቀት ራሱን ወደፊት አሁን እንዳየ ነው 54 ሚሊዮን ህዝብ ወጥቶ ራሱን በራሱ አስተዳድሮ የራሱን ዕጣ ፈንታ ለመወሰን ሲያደርግ ለነሱ ትልቅ ፍርሃትና ትልቅ ጭንቀት ነው የሚፈጥረው። ለምን እኛ ያላዘዝነው እኛ ያልነገራቸውን እንዴት ሊያደርጉ ይችላሉ? ይሄ ምርጫ እንዲደናቀፍ ጥረት ያደርጉ የነበሩ ኃይሎች ራሳቸውን ችለው የሚቆሙ አይደሉም። ሁሉም ተመጋጋቢ ተናባቢ የሚቀባበሉ ነበሩ። ለምሳሌ ከቅድም ያነሳው ከፖርት ሱዳን እስከ ካይሮ ከካይሮ እስከ አስመራ የተቀናጀ ዘመቻ ነበር። በሀገር ውስጥ ያለ የትጥቅ እንቅስቃሴን የማደራጀት የማስታጠቅ በቀለብም በቀላሃም የመደገፍ እንቅስቃሴ ነበር። ደን ደግሞ የሚዲያውን ክንፍ ደግሞ የሚመራማል የሚዲያ ተልእኮ ወስዶ የሚዲያ ዘመቻ የሚያደርግ ዓላማው ዋናው ምንድነው? ኢትዮጵያውያን የሀገሩ ባለቤት መሆናቸውን የሚያረጋግጡት ሀገሩን የሚመራ መንግስት ሲመሰርቱ ነው። ስለዚህ ይሄንን ስታደናቀፍ እያልክ ያለው ኢትዮጵያውያን የሀገሩ ባለቤት አይደሉም። እነርሱ የሚዘውሩትን መንግስት ማስቀመጥ የሚሹት እነዚህ አካላት እኛ ያላረጋገጥነውና እውቅና ያልሰጠነው መሪ ሀገሩን እንኳን መምራት አይችልም በሚል ግብዝነት የምርጫ ሂደቱን ለማጠልሸት በብዙ ጥረዋል። ቀድሞም ቢሆን ቅድሚያ ለአፍሪካ የውጭ ጉዳይ ፖሊሲ የምትከተለው ኢትዮጵያ ግን የአፍሪካ ህብረትና የኢጋድ ታዛቢዎች ምርጫውን እንዲታዘቡት ያደረገች ሲሆን እነዚህ ታዛቢዎችም ፍትሐዊና ዲሞክራሲያዊ ምርጫ ስለመደረጉ እውቅና ሰጥተዋል። የአፍሪካን ችግር የሚፈቱት አፍሪካኖች ብቻ ናቸው። አፍሪካ ውስጥ የሚደረገውን ምርጫ መዝነው መትረው ትክክል ነው ትክክል አይደለም ፍትሃዊ ነው የሚለው እነሱ ብቻ ናቸው፣ ሌላ ሊሆን አይችልም። ለዚህ ነው ከኢጋድ የመጣው ከአፍሪካ ዩኒየን ታዛቢዎች መጥተው ሊያስረዱ ሊመለከቱና ሪፖርት ሊያቀርቡ የተደረገው። መንግስትነት የሚመነጨው በምዕራባውያን ይሁንታ በምስራቃውያን ይሁንታ ወይም ደግሞ በሀያላን ሀገራት ይሁንታ ነው እንጂ በህዝብ ይሁንታ አይደለም የሚል በአፍሪካውያን ጭንቅላት ውስጥ ይቀራል። አሁን ትልቁ ችግር ምንድነው? ቅኝ ግዛት ከአፍሪካ ወጥቷል እንጂ ከአፍሪካውያን ጭንቅላት አልወጣም ይባላል። ስቲል በአፍሪካውያን ራሳቸውን እኔ ከነጩ እኩል ነኝ፣ እኔ በሀገሬ ጣፈንታ ላይ ወስናለሁ፣ ሀገሬ የኔ እጅ ስራ ውጤት ነች የሚለው ደረጃ ላይ ራሳችንን ማድረስ አለመቻላችን አንደኛው ትልቁ አስቸጋሪ ነገር ነው። በቅኝ ግዛት አስተሳሰብ የማይመሩት ኢትዮጵያውያኑ ግን የራሳቸውን መሪ በድምጻቸው ለመምረጥና ሀገራቸውን ለማጽናት በነቂስ ወጥተው ድምጽ በመስጠት በሀገራቸው የምርጫ ሂደት ላይ ያላቸውን እምነት ለዓለም አረጋግጠዋል። 54 ሚሊዮን ህዝብን ተቀብሎ ሲያስተናግድ የከረመ ምርጫ ቦርድ የሚባል ተቋም አለ። 54 ሚሊዮን ህዝብ ወጥቶ በሰላም ወደ የቤቱ እንዲገባ ያደረገ የጸጥታ ተቋማት አሉ። መስማት ያለብን እነዚህ ተቋማት ምን ይላሉ ነው። እነዚህ ተቋማት ምን ይላሉ? የካይሮ ቀለብን እየበላ የሚያገሳብህን መስማት የለብን። የካይሮ ቀለብን ቀለሃን እየተቀበለ የሚወረውርብህን መስማት የለብን። ምርጫው በሰላማዊና ዲሞክራሲያዊ መንገድ መጠናቀቅ ድብቅ አጀንዳቸውን ያከሸፈባቸው እነዚህ ኃይሎች ዛሬም በድህረ ምርጫ የምርጫውን ሂደት ለማጠልሸት እየጣሩ ነው። 54 ሚሊዮን መራጮች የተመዘገቡበት 7ኛው ጠቅላላ ምርጫ በሰላማዊና ዲሞክራሲያዊ መንገድ የተጠናቀቀና ለሌሎች ሀገራት ልምድ የሚወሰድበት መሆኑን ያረጋገጠ ሆኗል። በቀጣይ የሚመሰረተው መንግስት ዋጋ ከፍሎ የመረጠው ህዝብ የሰጠውን አደራ በአግባቡ ሊወጣ ይገባል ሲሉ የሸገር ከተማ የሱሉልታ ክፍለ ከተማ ነዋሪዎች አሳሰቡ። ነዋሪዎቹ በሀገር ውስጥ የተጀመረውን ልማት በማስቀጠል ኢትዮጵያን ካደጉት ሀገራት ተርታ የሚያስቀምጥ ስራ መስራት እንደሚጠበቅ አንስተዋል። አስተያየቶቻቸውን ሀምራዊት ብርሃኑ ናት ያሰባሰበችው። ሁሉም በድምጽ እንትኑ በሰላምና በፍቅር ነው በቃ መርጦ የመረጠው ወጥቶ ራሱም የታመመ ትልልቆች ሰዎችን በፍቅር ነው ቁጭ ብሎ ምርጫው በስነ ስርዓት መርጦ ይሄደ ደስተኛ ሆኖ ማለት ነው። ደስ የሚል ነው። እኔ ሁለተኛ ነው ምርጫውን በጣም ጥሩና ደስ የሚል የምርጫ ፕሮግራም ነበረ፣ ስነ ስርዓት ነበረ እና ያው እንዳጋጣሚ ደግሞ የምርጫ ጣቢያው በኔ መኖሪያ ቤት አካባቢ ስለነበረ ብዙ ነገሮችን ታዝቤያለሁ። ምክንያቱም
ሰዎች በሌሊት ኦልሞስት ከ10 ሰዓት ጀምሮ እኔ ያለችኝ ትንሽ የሆነች ዳቦ ቤት ነገር ስለነበረ በዛ ሌሊት ነው የምነሳው። በዛ አጋጣሚ ውስጥ ያየሁት ነገር ሰዎች ብርድ ሳይሉ በዛን በሌሊት ተነስተው ያው ይጠቅመኛል ነገ ከነጎዲያ ሊያስተዳድረኝ ይችላል ብለው ያመኑበትን ሰዎች ለመምረጥ በሌሊት ተነስተው ተሰልፎ አይቻለሁ። ያለምንም መገፋፋት፣ ያለምንም ጭቅጭቅ፣ ያለምንም ኮሽታ ፀሐይ ሳይበግረው ቀኑ በጣም ፀሐያማ ነበረ። ፀሐይ ሳይበግረው ድምፁን ሲሰጥ የዋለበት የምርጫ ሂደት ነው የታዘብኩት። እኔም ራሴ በዛ ውስጥ ራሴን የሚቀጥለው ቀጣይ ዓመት ይወክለኛል፣ ይመራኛል፣ ሀገሪቱን ያሻግራሉ ብዬ ያመንኩትን በራሴ ተነሳሽነት መምረጥ ችያለሁ። ድባቡ በጣም ደስ የሚልና ፍትሐዊና ዲሞክራሲ የሆነ ምርጫ ነበረ። የሰባተኛው ዙር እኔ እንደዚህ አይቼም አላቅም። በእውነቱ ከሆነ የተፎካካሪ ፓርቲ እንትንም ነበሩ፣ ታዛቢዎችም ነበረ። ምርጫው የተካሄደው በጣም ደስ የሚልና በሰላማዊ ሁኔታ ተጠናቆ አለቀ። እኛ ስንመርጥ ደግሞ ለነገ ከነጎዲያ እንደ ሀገር ኃላፊነትን ነው እያስረክብን ያለ ነው። እዚህ ቦታ ላይ የምትመረጡ የተቀመጣችሁ ሰዎች ኃላፊነታችሁን ልክ ህዝብ እንዲህ በነቂስ ወጥቶ እንደመረጣችሁ በሌሊት በጠዋት ብርድ ሳይል ፀሐይ ሳይል ቆሞ እንደመረጣችሁ ልክ እንደዚሁ ደግሞ ይሄ ህዝብ ያስፈልገኛል ይጠቅመኛል ምንሆን ሰው እስከመረጠ ድረስ እናንተም ደግሞ ሁላችሁም በታማኝነት ህዝብ ማገልገል የምትችሉበትን አቅም ጉልበት እንግዲህ እግዚአብሔር ይስጣችሁ ብዬ ነው የምለው። አሁን የሚመረጠው መንግስት ያው በቀጣይ ቢያረግ ብዬ ማስበው ውስጥ የሚለው አንደኛ ሰላም ሰው ባይዘው ሰላም ነው። ወጥቶ ሲገባ በሰላም ወጥቶ ሲገባ ሳይሳቀቅ ወጥቶ ሲገባ እና ኑሮ ውድነት ላይ ቢሰራ። ለምን ዛሬ እቃ ገዝተሽ ስትገቢ ነገ ስትመለሺ በዛ ዋጋ አይገዛም እና ቢረጋጋ የኑሮ ውድነት ቢረጋጋ ባይነኝ እኔ ይሄንን የህዝብ ድምጽን አይቶ ድምጹ ሰው ሀደራውን ኃላፊነቱን ተሰጥቶናል ብሎ ኃላፊነቱን በአግባቡ እንዲወጡና በአግባቡ እንዲሰሩ ቅድም እንዳልኩኝ በተለይ ብዙ ልማታዊ በሱሉልታ ከተማ ብዙ የሚሰራ የልማት መስፈርቶች አሉ። እሱን መስፈርቶችና በአግባቡ እንዲያወጡልን አንደኛ አደራ ይላለሁ። ሰባተኛው ጠቅላላ ምርጫ ለዲሞክራሲ ስርዓትና ለሀገረ መንግስት ግንባታ መሰረት ያስቀመጠ መሆኑን በምርጫው የተሳተፉ የባህር ዳር ከተማ ነዋሪዎች ተናገሩ። ነዋሪዎቹ አክለውም ምርጫው የሉዓላዊነታችን ማረጋገጫና የብሔራዊ ጥቅማችን ማስጠበቂያ መሳሪያችን ነው ብለዋል። ባልደረባችን ተስፋውን ደስታ አስተያየቶቻቸውን አሰባስቦ ልኮልናል። ምዝገባ ጊዜም ዲሞክራሲ ነበር። ትናንትናም ራሱ እያንዳንዱ የሆኑ ሽማግሌዎች ነበሩ ማቁ የሆነ መረጃ ይጠይቃሉ፣ ያስረዷቸዋል። ማንም ተጽዕኖ አያደርግብህም። ትገባለህ፣ ምልክት አድርገህ ትወጣለህ። የተመረጥነው ደግሞ እንዴት ሆነ የሚለው ለማየት ሞክሬያለሁ። እየተዛዘርክ ውጤቱን በአግባቡ ተለጥፏል እና ደስ ይላል። የነበረው ዲሞክራሲ ነገር ያው ይወራ የነበረው ወግ ነበር ሁላችንም ስንሰማው። ትናንት ደግሞ የሆነው ኩነት ደግሞ ሌላ ነው እና ደስ የሚል ነበር። የህዝቡ ነቂስ መውጣት ምናምን ይሆነኛል የሚለውን ማንን ይምረጥ ማንም መብቱ ነው፣ ግን ይሆነኛል በወረቀቴ ድምጽ ይከበራል ብሎ ሰጠ። ዛሬ ደግሞ እውነት ድምጻችን ተከብሯል የሚለውን ለማየት መጣን። እሱንም አይቻለሁ። ህብረተሰቡ በንቃት የተሳተፈበት ታሪካዊ ምርጫ ነው። ከጠዋት ጀምሮ ረጃጅም ሰልፎች የነበሩበት እኔም ደግሞ እንደ አንድ ተሳታፊ በምርጫው ዕለት ተገኝቼ ድምጼን የሰጠሁበትና ጥሩ ድባብ የነበረው ምርጫ ነው ያካሄድ ነው። ፍጹም ሰላማዊ ሆኖ ነው በባህር ዳር ከተማ የተካሄደው። የፈለግነውን መርጠናል። የፈለግነውን በነጻነት ምንም አይነት እንትን በሌለበት ይመራናል፣ ያስቀጥለናል የምንለውን ፓርቲ መርጠናል። ይሄ የመረጥነው ፓርቲ ደግሞ ነገ ጥያቄያችንን እንዲመልስ እንፈልጋለን። ሀገርን ሰላም እንዲያደርግ እንፈልጋለን። ከነበረበት በተለይ አሁን ከነበረበት ሁኔታ በተሻለ ሁኔታ የቀሩትን ለቅሞ ሰርቶ ህዝብን አሳታፊ ውጤታማ አድርጎ በተለይ ጎደሉ በምንላቸው ጉዳዮች ላይ በጣም ትልቅ ተሳትፎ አድርጎ እንዲያገለግልን እንፈልጋለን። ማንም ሰው ጣልቃ ሳይገባብኝ በራሴ ፍላጎት ሀገሬን ይመራልኛል፣ ሰላምን ያሰፍንልኛል ብዬ ያው የመረጥኩትን ፓርቲ ራሴ መርጫለሁኝ። ይሄን ምርጫ ለመምረጥ ያነሳሳኝ ምክንያት ሀገራዊ መንግስት እንዲጸናልኝ፣ ዲሞክራሲያዊ መንግስት እንዲኖር ያው ከጧቱ 12 ሰዓት ጀምሬ ተሰልፌ መርጫለሁኝ። በምርጫ የተመረጠ መንግስት ቅቡልነት ይኖረዋል። የሀገረ መንግስቱን ወይም ደግሞ ብሔራዊ ጥቅማችንን የማረጋገጥ እድሉ ሰፊ ይሆናል።
በህዝብ የተመረጠ መንግስት የህግ የበላይነት እንዲከበር ይሰራል፣ ብሔራዊ ጥቅሞቻችንን ያረጋግጥልናል። በዚህ ላይ በቂ የሆነ እውቀት ኖሮት ህብረተሰቡ በንቃት የተሳተፈበት ስለሆነ ለሀገራችን ብሔረ መንግስት ግንባታ ለሀገራችን ብሔራዊ ጥቅሞች መረጋገጥ ፋይዳው የጎላ ነው። ይህ ታሪካዊ ምርጫ እንዲሳካ ደግሞ በየደረጃው ያለ ነዋሪ በንቃት የተሳተፈበት እንደሆነ ነው የታዘብኩት። ትናንትና ያየነውን ጥሩ ተሞክሮ ማለት ነው። ጠመንጃ ከማንሳት ምን ከማንሳት ወደ ጠረጴዛ መጠን እንተማመናለን ብለው ያሳዩትን ጥሩ ተሞክሮ ማለት ነው። አሁን ደግሞ ማን ያሸንፍ ማን የተሸነፈው አካል ተቀናጅቶ እዚያ አካባቢ በመሄድ ማለት ነው። ሁላችንም አንድ ሀገር ነው ያለች። ለሱ ሀገር ልማታችን ማኖር አለበት። ማህበረሰቡ ደግሞ ይህን ፑሽ ማድረግ አለበት፣ መቀስቀስ አለበት። እኔ የመረጥኩት ፓርቲ ተሸንፏልና የራሱ ጉዳይ ማለት የለበትም። ከማህበረሰቡ ከተፎካካሪ ፓርቲዎችም ችግር ሊኖር ይችላል። ምንም ቢሆን ከቤትም ትንሽ ነገር ይጎላልና ማለት ነው። ችግሮችን እንደ መሻሻት ጥሩ ፖዚቲቭን ተሞክሮ ደግሞ ለቀጣይ ዓመትም ዴቨሎፕ አድርገን ጥሩ ተሻጋሪ ዲሞክራሲ ለማምጣት የሁላችንን ርብርብ ይጠይቃል። ሰባተኛው ጠቅላላ ምርጫ የኢትዮጵያን የውስጥ አንድነት ለመፈተንና በሉዓላዊነቷ ላይ ጥያቄ ለመፍጠር ለሚፈልጉ አካላት ህዝቡ በካርዱ የሰጠው ጠንካራ ምላሽ ሆኖ አልፏል። በምርጫው ላይ የተሳተፉ በሚሊዮን የሚቆጠሩ ኢትዮጵያውያን ሀገርን በድምጽ የማጽናት ታሪካዊ ኃላፊነታቸውን በመወጣት ቁርጠኝነታቸውንና ጀግንነታቸውን አስመስክረዋል። እድሉ ፈቀደ። ሰባተኛው ጠቅላላ ምርጫ ተራ የድምፅ አሰጣጥ ሂደት ብቻ አልነበረም። ይልቁንም የኢትዮጵያን ሀገራዊ ህልውና ሉዓላዊነትና የውስጥ አንድነት በጽኑ መሰረት ላይ ለመገንባት ዜጎች በነቂስ የወጡበት ታሪካዊ አደባባይ እንጂ። ኢትዮጵያን በድምጻቸው ለማጽናት ቃል የገቡት መራጮች በምርጫ ጣቢያዎች የታየው ሰላማዊ ስርዓት ያለው ፍሰት የህዝቡን የፖለቲካ ብስለትና ለሀገሩ ያለውን ቀናይነት በግልጽ ያሳየ ሆኖም ታይቷል። ሰባተኛው ጠቅላላ ምርጫ ዜጎች በምርጫ ካርዳቸው የሀገርን የሰላም የልማትና የዲሞክራሲ ፍላጎት በራሳቸው ሙሉ ፈቃድና እጅ መወሰን ስለመቻላቸውም ማረጋገጫ ነው። ይህም የኢትዮጵያ ጣፋንታ የሚወሰነው በባዕዳን ኃይሎችና ፍላጎት ሳይሆን በራሷ ታማኝ ዜጎች ነፃ ውሳኔ ብቻ መሆኑን ለዓለም ያስመሰከረ ሀገራዊ መልእክት ሆኖ አልፏል። ኢትዮጵያ አንዱና ወደ ተሻለ ደረጃ እንድትወጣ ነው እኔ ምኞቴም አሳቤም። የመረጡትም ይሄን ብቻ ለማድረግ ነው እንጂ ሌላ ይሄና ይሄ የምለው ነገር የለኝም። ለምን ኢትዮጵያ ለምን አድጋ ከሌሎች ተበዳሪነት ወጥተን ለሌላ እንድናበድር ወደ ሌላ ዓላማ እንድንሻገር እግዚአብሔር ጸሎቴ ነው። አሁንም የመረጥኩት እንደዚህ ለማድረግ ነው። ኢትዮጵያ እንዲህ በዲሞክራሲ እየጎለበተች እንደ ሀያላን መንግስት ከፍ ያለች እንደምትሄድ አዝማሚያውን ተረድቼ እጅግ በጣም ደስተኛ ሆኛለሁ። በወዛ ውድድርም መግባቷንም አረጋግጫለሁ። ደስ ብሎኛል። የሉዓላዊነት መገለጫ የዲሞክራሲ ስርዓት ግንባታ ዋነኛ ምሰሶ በሆነው ሰባተኛው ጠቅላላ ምርጫ ላይ የኢትዮጵያ ሕዝብ ማለዳውን በነቂስ በመውጣት ድምፁን ሰጥቷል። ይህ የምርጫ ሂደት የፖለቲካ ውሳኔ ብቻ ሳይሆን የሀገርን ህልውናና ቀጣይነት በህዝብ አንድነት የማረጋገጫ መድረክ እንደነበረም ምስክር ሆነዋል። ዲሞክራሲ ስርዓት ግንባታ በአንድ ሀገር ላይ አስፈላጊ ነው። በጣም የሁሉም መብት እኩል እንድታይ ዲሞክራሲ ሀገር ግንባታ በጣም ወሳኝ ስለሆነ አሁን 100% የጀመረ ባይሆንም መሰረት ተጥሏል። መሰረት ተጣለ ስለሆነ የዲሞክራሲ አገር ግንባታ እንዲመሰረት የራሴ አስተዋጽኦ እንደኖረኝ ለምርጫ አስቤ ነው የሄድኩት። እኔ በራሴ በግል ምርጫ የወጣሁት አንደኛ የራሴ መብት መሆኑን አውቃለሁ። ደግሞ ምርጫ ማድረግ አንድ መንግስት መመስረት ነው። ያንን መንግስት ደግሞ የሚመስረተው በእኔና በሌሎቹ ባካሄዱት ምርጫ ድምጽ ነው። ስለዚህ ያንን አውቄ እኔም በራሴ ያው ድምጽ ሰጥቻለሁ። ማንኛውም ሀገር ዘላቂና አስተማማኝ ልማትን ለማምጣት በመጀመሪያ የፖለቲካ መረጋጋትና የህዝብ አመኔታን ማግኘት የግድ ይለዋል። የኢትዮጵያ ህዝብን በሰባተኛው ጠቅላላ ምርጫ ላይ በነቂስ ወጥቶ ድምፁን የሰጠው ይህንን እውነታ በተግባር ለመተርጎም ነው። መራጮች በምርጫ ካርዳቸው አማካኝነት የሰጡት ድምፅ የኢትዮጵያን የወደፊት የልማት አቅጣጫና የሰላም መሰረት የወሰነ ታሪካዊ ክስተት ሆኖ ተመዝግበዋል። በጋራ ወጥተን ይበጀናል ብለን የፈረጥነው ያለ ምክንያት አይደለም። እኛም ከሚመጣ መንግስት ጎን ለጎን ቆመን የልማቱን ጥያቄ እንድንመልስ የጋራ ነው። አንድ መንግስት ብቻ ተብሎ የሚተው ነገር ሳይሆን ከታች እስከ ላይ ከቀበሌ፣ ክልል፣ ፌዴራል ሆኖ ተያይዞ ልማቶቹን ጥያቄዎቹን እንዲመለስ ነው የኛ ዋና ዓላማ። በሞራል ነው ዘንድሮ የወጣ ነውና ደስ ይላል። ምርጫችንም ደግሞ በሰላማዊ ተጠናቋል። ሀገሩ ሰላም እንዲሆን ሀገሩ እንዲለማ እና እንዲበለጸግ ነው የምንፈልገው። ለዛ ነው የመረጥነው። በዛን ጊዜ ትንሽ ራሴ ያመመኝ ነበር። ነገር ግን ግዴታ የዜግነት ግዴታ ስለሆነ መጥቼ ተሰለፍኩ። ከዛ በኋላ የፈለኩት መርጫለሁ።
የኛ የምንፈልገው ሰላም ልማት መልካም አስተዳደር ያለው ስራዎቹን ወደ ተግባር ለማግኘት የኛ ህዝብ ኃላፊነት ይቀበላል። የኢትዮጵያ ህዝብ በሰባተኛው ጠቅላላ ምርጫ ላይ ያሳየው የአንድነት ጽናት ሀገርን በድምፅ የመጠበቅና የማስቀጠል ታላቅ ብሔራዊ ኃላፊነት በተሳካ ሁኔታ መወጣቱን የሚያሳይ ደማቅ የታሪክ ምዕራፍ ሆኖ ተመዝግበዋል። በአጠቃላይ ሰባተኛው ጠቅላላ ምርጫ ኢትዮጵያውያን የልማትና የሰላም ፍላጎታቸውን በራሳቸው እጅ የወሰኑበት፣ ልዩነቶቻቸውን በዲሞክራሲያዊ አግባብ ፈትነው ለሀገራዊ ብልጽግና በአንድነት ለመቆም ቃል የገቡበት ታሪካዊ ምዕራፍ ነው። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ዘገባዎቻችን ይቀጥላሉ። የሰባተኛው ጠቅላላ ምርጫ ጊዜያዊ ውጤት በየምርጫ ጣቢያዎች እየተለጠፈ ይገኛል። ተፎካካሪ ፓርቲዎችም የምርጫ ውጤትን መቀበል የዲሞክራሲ ስርዓት መገለጫ ነው ብለዋል። ተፎካካሪ ፓርቲዎች ለሀገር ግንባታ በጋራ ለመስራት ያላቸውን ቁርጠኝነትም እያሳዩ ነው። ቅድስት ማሞ ሰባተኛው ጠቅላላ ምርጫ ተካሂዷል። በምርጫው በፖለቲካ ፓርቲና በግል በመወዳደር ለቀጣዩ 5 ዓመታት ሀገሪቱን ለማስተዳደር የሚያበቃቸውን ፉክክር ሲያደርጉም ቆይተዋል። አሁን ላይ በምርጫ ጣቢያዎች ውጤት እየተገለጸ ይገኛል። ዜጎች በምርጫው በነቂስ ወጥተው እንደተሳተፉ ሁሉ ተፎካካሪ የፖለቲካ ፓርቲዎችም የምርጫውን ውጤት አቀባበል አንዱ የዲሞክራሲያዊነት መገለጫ ነው። ተፎካካሪ የፖለቲካ ፓርቲዎች ለሀገር ግንባታ፣ ለሰላማዊ ፖለቲካ እንቅስቃሴ መኖር ሲሰሩ ቆይተዋል። በምርጫው ሀገር የምታሸንፍ በመሆኑም ውጤቱን በጸጋ ተቀብለው ለሀገር ግንባታ በጋራ መስራታቸውም ከኢትዮጵያዊነታቸው የሚመነጭ ነው። የምታሸንፏ ሀገራችን ኢትዮጵያ ናት። ፓርቲዎች ግለሰቦች ናቸው። ፓርቲ ይመጣል ይሄዳል። በዚህ ሂደት ውስጥ በሀገር ግንባታ ውስጥ አስተዋጽኦ የሚያደርግ ማን ናቸው ድጋፍ እናደርጋለን። ይሄ የማሸነፍና የመሸነፍ ጉዳይ ብቻ ሳይሆን በሀገር ግንባታ ውስጥ የራስን አስተዋጽኦ እንደማድረግ ሁሉ የመጣውን ሁሉ በጸጋ እንቀበላለን። አክብረንም ውጤታችንን አክብረንም እንቀበላለን። ላሸነፈውም እንኳን ደስ አለህ እንላለን። ውጤቱ እንግዲህ መራጩ የመረጠውን የግድ ድምጽ ይከበራል። በእኛ ፓርቲ አስተሳሰብም ቢሆን እኛ የህዝብን ድምጽ እናከብራለን። ውጤቱ እንግዲህ ህዝብ የመረጠው ወይንም መራጭ የመረጠውን እስከሆነ ድረስ በጸጋ እንቀበላለን። ምክንያቱም እስካሁን ድረስ ያየናቸው ሂደቶች የመጣናቸው ሂደቶች ጥሩ ናቸው። ዲሞክራሲ መገለጫው ሉዓላዊ ወይም ደግሞ የድምጹ ወይም ደግሞ የስልጣን ባለቤት ህዝብ ነው። ህዝብ የመረጠውን እኛም እንቀበላለን። ያልሰራናቸው ነገሮች ሊኖሩ ይችላሉ፣ ያጎደልናቸው ነገሮች ሊኖሩ ይችላሉ። በዚያ አግባብ ደግሞ ድምጽ ላናገኝ እንችላለን። ህዝቡ ሰልጥኖ ዘምኖ ውጤቱን አስቀምጧል። ውጤቱን በጸጋ ተቀብለን ደግሞ በጋራ ህዝባችንንም ከችግር ውስጥ የምናወጣበት ሀገራችን ትላልቅ ጥያቄዎች ጠይቃለች። እሱን በጋራ የምናሳካበት መንገድ ላይ ርብርብ እናደርጋለን የሚል ጽኑ እምነት ነው ያለን። እንደ ፓርቲ ውጤቱ ምንም ይሁን ምንም በጸጋ እንቀበላለን። የፌዴሪ ጠቅላይ ሚኒስትርና የብልጽግና ፓርቲ ፕሬዝዳንት አብይ አህመድ ለምርጫ በተወዳደሩበት የበሻሻ የምርጫ ጣቢያ በተገኙበት ወቅት ቀጣዮቹ 5 ዓመታት ለበለጠ የሀገር እድገት መስራት የሚጠበቅበት ወቅት መሆኑን አስታውሰው የምርጫውን ውጤት በጸጋ ለመቀበል ዝግጁ መሆናቸውን አረጋግጠዋል። ይህ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት ነው። ይህ 5 ዓመት እስካሁን ከሰራነው በላይ መልካም ይጠይቃል። እስካሁን ከለፋነው በላይ መልፋት ይጠይቃል። እስካሁን ካሰብነው በላይ ማሰብ ይጠይቃል። እስካሁን ከተደመርነው በላይም መደመር ይጠይቃል። የትናንትናዋ ኢትዮጵያ በሚቀጥለው 5 ዓመት አናያትም። የተቀየረች የተለወጠች ቢያንስ የማትለምን ራሷን ችላ የምትቆም በከባቢው አንከር የሆነች ሀገር ለማየት ብዙ ልፋት፣ ብዙ ድካም፣ ብዙ ስራ ይፈልጋል። እነዚህ እንመረጥ ባዮች ከየትኛውም ወገን ይሁኑ ይህ ታላቅ ኃላፊነት ገብቷቸው ዝግጁ መሆናቸው ያሳስበኛል። እኔ በግሌ ያሳስበኛል። እስካሁን ከሰራሁት በላይ የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛልና ተመራጮች ታላቅ ኃላፊነት እንዳለባቸው አውቀው ቢሰናዱ መልካም ነው ላለው። ኢትዮጵያ ሁላችሁም እንደምታውቁት ጥንታዊ ሀገር ነው። ስርዓት ያውቃል፣ መንግስት ያውቃል፣ በሚያስፈልግ ጊዜ መሰብሰብን ያውቃል፣ በሚያስፈልግ ጊዜ መዝመትን ያውቃል፣ በሚያስፈልግ ጊዜ ዋጋ መክፈልን ያውቃል። ይሄን ህዝብ በትናንሽ ፕሮፓጋንዳ ሸብረክ ማድረግ አይቻልም። ታላቅነቱን ግን ያከበረንን አክብረን እየመረጠንን ሰርተንለት ህይወቱን ቀይረን ነክተን የምናልፍ ከሆነ ለሁላችንም ዊን ዊን ይሆናል። ሁላችን አሸናፊ እንሆናለንና አስደማሚ ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ ያሸነፉ
በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። ህዝቡ ላደረገው አጠቃላይ ተጋድሎ እና ጀግንነት ከፍተኛ ምስጋና ማቅረብ ፈልጋለሁ። ህዝቡ በሰባተኛው ጠቅላላ ምርጫ ያሳየው ንቁ ተሳትፎ ይበጀኛል የሚለውን ጠንካራ ሀገረ መንግስት ለመመስረት ያለውን ጽኑ ፍላጎት ያሳያል አሉ የአሶሳ ከተማ ነዋሪዎች። የሚመሰረተው መንግስትም የህዝቡን ቁልፍ ችግሮች በመለየት ሊሰራ ይገባል ብለዋል። ጀማል አህመድ የነዋሪዎቹን አስተያየት አሰባስቧል። ባለፈው የነበረው የምርጫ ሂደት እጅግ በጣም ዲሞክራሲያዊና ፍትሃዊ ታማኒ የሆነ ምርጫ ነበረ። አክቹአሊ የነበረው ያው እኔም እንደማንኛውም ዜጋ እኔም ተሰልፌ መርጫለሁ። ግን ያው ሁሉ ዝናብ ውስጥ ሆኖ ሰው ሲመርጥ ያንን ማለት የፈለጉትን ፓርቲ አትሊስት የተጀመሩትን ልማቶችንም ሰላሙንም እንዲያስቀጥልለት ከመፈለግ አንጻር ነው ያ ሁሉ ህዝቡ እንደዛ የተሰለፈው ማለት ነው። ህዝቡ ሁላችን እንዳየነው ነው። ዝናቡም ምንም ተቋቁሞ ይሆነኛል ይመረኛል ብሎ ያመነበት ፓርቲ መርጧል። በርግጥ ዲሞክራሲያዊ ነበር፣ ጥሩ ነበር፣ ያመንበት መርጠናል። ያ ሁሉ ዝናብ ተቋቁመን ያ ሁሉ ብርድም ተቋቁመን ይህ ሲያልፍ መንግስቱ ህዝቡን የሚፈልጋቸውን መሰረተ ልማት እንዲያሟላልን የሚል መልእክት ለማስተላለፍ ባገኘው አጋጣሚ እንግዲህ አንድ ድምጽ ትልቅ ነው፣ ዋጋ አለ ለኢትዮጵያ። ገና ኋላ ተወላጅ ገና ህፃኖቹም ጀማ አገር ተረካቢ መድኃኒት ይሆናል። እኔ አሁን አርጅቻለሁ፣ ትልቅ ሰው ነኝ። ለልጆቼ ራዕይ ይሆናል። እኔ ዛሬ የሰጠው አሻራ ብዬ ነው የመረጥኩኝ። ደስ ብሎኝ ነው የመረጥኩኝ። ልጆቼ መርጧል፣ እኔ መርጫለሁ። የተመረጠ መንግስት ይሄንን አደራ የተረከበ ዛሬ ተመርጦ ያለፈ ሰው መንግስት አደራ ተረክቦ ሁላችንም ያስተዳድረናል፣ ለሀገርም ይበጃል፣ ለልማትም፣ ለምንም፣ ለኮሪደርም፣ በምንም ለሁሉም አበጂ ነው ይሰራል ብለን አምነን ነው የመረጥነን። እነሱም ደግሞ እንዲሰሩልን ይሰራሉ ብለን አምነን ነው የመረጥነው። የተጀመሩ ወይም የተሰሩ ያሉ ልማቶች እንዲቀጥሉ ከማድረግ አንፃር ከማስቀጠል አንፃር የሚል ግንዛቤ ራዚ ግንዛቤ ነው ነይ ኖርማሊ ያስኩት ካየሁት አንፃር ማለት ነው። በምርጫው የታየው የህዝብ ተሳትፎ ለዲሞክራሲ ስርዓት ግንባታ የህዝቡ ቁርጠኝነት የታየበት መሆኑን የሐዋሳ ከተማ ነዋሪዎች ተናገሩ። ለሀገረ መንግስት ግንባታ የዜጎች ንቁ ተሳትፎ የሚያስፈልግ በመሆኑም ዜጎች በሀገራዊ ጉዳዮች ላይ የሚኖራቸው ተሳትፎ ሊጠናከር እንደሚገባ መክረዋል። ሚካኤል ገዙን አስተያየቶቻቸውን ያሰባሰብ። ለምርጫው ተሳተፍኩት እኔ ሀገሬ ጠንካራ እንዲሆን ሰላም እንዲኖር አገሪቷ ጥሩ ደረጃ ጥሩ ነገር እንዲገኝ አገሪቷ ላይ ጥሩ ነገር እንድንገኝ ጥሩ ነገር ተሰርቶ እኛም አይተን እንድንደሰት ለዛ ነው የተመረጠ ነው። የሰው ኮሚትመንት በጣም የሚገርም ነው። እኔ ራሴ ወጥቼ የመረጥኩት አካባቢ ሰው ደከመኝ ሳይል ሰለቸኝ ሳይል ቆሞ ፀሐይ ነው ሳይል ቆሞ በጣም ትላልቅ ሰዎች ቆሞ እስከ 12 ሰዓት ቆሞ የመረጠበት ሁኔታ ነው ያለውና ይሄ ዲሞክራሲ ለማስፋት ካለው ጉጉት አንጻር ነው ወጥቶ ማንም ሰው ሳያስገድደው ማንም ሰው ሳያስጨንቀው በራሱ ተነሳሽነት ወጥቶ የመረጠበት ሁኔታ ነው ያለውና በጣም ደስ የሚል ነገር ነበር። አንድ ግለሰብ ዲሞክራሲያዊ የሆነውን ምርጫ መርጦ የራሱ የሆነውን መርጦ ቀጣይ ለሀገር ለዲሞክራሲ ግንባታ ያለውን ሚና መወጣቱን ነው የሚያሳየውና ከሱ የሚጠበቀውን ነገር አድርጎ ለሀገሩ ሰላም ያደረገውን አስተዋጽኦ ነው የሚያሳየው ብዬ ነው የማስበው። ንቁ ተሳትፎ ለሀገር ግንባታ ትልቅ ሚና አለው ብዬ አስባለሁ። ምክንያቱም ህዝባችን ያን ያክል በጉጉት ወጥቶ ሳይሰለቹ መቆማቸው ሳይሰለች እንደገና ደግሞ ረጅም ሰልፍ ነበረ። ያን ደግሞ ተቋቁሞ ዝናብ ነው ሳይሉ ፀሐይ ነው ሳይሉ እስከ ምሽት ድረስ ጧት 12 ሰዓት ወጥቶ እስከ ምሽቱ 6 ሰዓት ድረስ መቆሙ ትልቅ ህዝብ በዚህ በዲሞክራሲ መንገድ ምርጫ ማድረግ ፍላጎት እንዳለው የሚያሳይ ነገር ስለሆነ በጣም ልዩ ያደርጋል ብዬ አስባለሁ። ለሚመረጠው ፓርቲ ለሚመረጠው መንግስት ለቀጣይ ትልቅ ያው የቤት ስራ
ኃላፊነት እንደሰጠ ነው የሚያሳየው ነገር ነው ያለ። ሌላው ደግሞ ምንድነው ምርጫው በዚህ አመት 7ኛው ምርጫ በኢትዮጵያ ደረጃ የተካሄደው ፍትሃዊ፣ ሰላማዊ፣ ዲሞክራሲያዊ ሰዎች ደስ ብሏቸው የመረጡት ነው። ሰው በስልጣን የሚይዘው ከዚህ በፊት በጠመንጃ በተለያየ መንገድ ነው። አሁን ግን ዲሞክራሲን የሚለማመዱበት መንገድ ተፈጥሯል ብዬ አስባለሁ። ብዙ ሰዎች ስለተሳተፉ አካለ ጉዳተኞች፣ ሽማግሌዎች እንደገና ደግሞ ሙሽሮች ራሱ የተሳተፉበት ሚዲያ ላይ ያየን ይሄ ልዩ የሚያደርግ ለኢትዮጵያ ሀገር ግንባታ ለሌሎችም ለዓለም ሀገር ራሱ ምሳሌ የሚሆን መንገድ ነው። አገር ማለት እንግዲህ እናትና እንደ እናትም ከዚህ በላይ ያለ ከአገር በላይ ያለ ብዙ ነገር የለም። ነገር ግን ይሄ ሁሉ ነገር አምሮ ሰላም ሰፍኖ ዜጋው ሰርቶ መለወጥ አገራችን ለምልማ ሌሎች ወደዚህ መጥቶ እናልማ እያሉ እንጎብኛት እያሉ የሚመኙትን ጥሩ የሆነ ዲሞክራሲያዊ ሰፍኖ ሰላም ሰፍኖ ልማት ሰፍኖ ጥሩ ነገር ለማየት ነው የሚመኝ። ዘገባዎቻችን እንደቀጠሉ ናቸው ተመልካቾች። አሁን ደግሞ ካለንበት የምርጫ ወቅታዊ ሁኔታ ጋር የሚያያዝ አንድ ለየት ያለ ታሪክ እናጋራችሁ። ባለ ታሪካችን ትውልድና እድገቱ በሆሳዕና ከተማ ነው። ስሙ ሲጠራ ሰዎችን ፈገግ ያሰኛል። ይህ ወጣት ከመጠሪያ ስሙ ጀርባ ያለው ታሪክና ተያያዥ ሀሳቦች ላይ ሆሳዕና ከሚገኘው ባልደረባችን አሚር ጌቱ ጋር ቆይታ አድርገዋል። ተከታትለን እንመለሳለን። ጤና ይስጥልኝ ክቡራን ተመልካቾቻችን፣ 7ኛው ጠቅላላ ምርጫ በመላው ኢትዮጵያ ተካሂዷል። ኢትዮጵያ መርጣለች። እኛም በተለያዩ አካባቢዎች አጠቃላይ የድምጽ አሰጣጥ ሂደቱ ምን ይመስላል የሚለውን መረጃ እየተዘዋወርን እያደረስን ነበር። አሁን እኛ የምንገኘው በማዕከላዊ ኢትዮጵያ ክልል በሆሳዕና ከተማ ነው እና እዚህ በእንግድነት በቆየንበት ጊዜ አንድ ሰው ማግኘት እንዳለብን የዚህ አካባቢ ነዋሪዎች ነግረውናል። ይህ ሰው ምንድን የተለየ ነገር ማለት ለየት ያለ ምን አለው የሚለውን ልናናግረው እዚሁ በሆሳዕና ከተማ አግኝተ ነው ከሱ ጋር መጠነኛ ቆይታ እናደርጋለን። ለመሆኑ ይህ ሰው ማን ነው? ምንድነው የተለየው ነገር የሚለውን ከሱ አንደበት እንሰማለን። አብራችን ቆዩ። እሺ፣ በጣም እናመሰግናለን ስላገኘንህ ደስ ብሎናል። እስኪ እንተዋወቅ። ማን ነው ስምህ? ስምህ ማን ይባላል? ዲሞክራሲ ጴጥሮስ እባላለሁ። ዋቸሞ ዩኒቨርሲቲ የህግ ትምህርት ክፍል መምህር ነኝ። በግል ደግሞ ያው ጠበቃና የህግ አማካሪ ሆኜም አሁን እየሰራሁ ነው ያለሁት ማለት ነው። ወላጆችህ ያንተን ስም ሲያወጡ ምንድን ነበር ምክንያታቸው? ስሜን ያወጣልኝ አባቴ ነው። 79 ነው የተወለድኩት። 79 የካቲት 3 ነው የተወለድኩት። በጊዜው አባቴ መምህርም ስለነበረ የነበረውን ስርዓት የተወሰነ ይቃወም ምናምን ነበር። በድፍረትም ይናገር ነበር። በዛ ምክንያት ዝም ብሎ ከትምህርት ቤት ከስራ ሲመለስ አሰሩት ምናምን ማለት ነው። ያለ ምክንያት ሲናገር ምናምን ስለተሰማ ብቻ ማለት ነው። ታሰረ። ታስሮ ተፈቶ ቤት ሲደርስ እኔ ተወለድኩኝ ነው። ሁለት ነገር ነው ያው ምክንያት የነበረው ሲነግሩኝ ማለት ነው። አንደኛ በጊዜው ቀበሌ ውስጥ ምናምን የተወሰነ ምርጫ ነገር ነበር መሰለኝና እናቴም ምርጫውን መርጣ እንደገባች አባቴም ደግሞ እንደተፈታ ተወለድኩኝ። በዛ ምክንያት ዲሞክራሲ ያለ አንደኛ ምርጫውን በማስመልከት ነው። ሁለተኛ ደግሞ ያለ ምክንያት ማንም ሰው ከመንገድ ወስዶ አስሮኛል። ያ ተገቢ አልነበረም። እንደዛ መታሰር አልነበረብኝም። የታሰርኩትም የስርዓቱ ውጤት ነው እና ስርዓቱ እንደዚህ ተጠያቂነት ምናምን ሰዎች የመናገር እንትን ስላልተከበረ ነው የታሰርኩት በሚል ነው እንግዲህ ዲሞክራሲ የሚል ስም ያወጣልኝ እንደነገረኝ ከሆነ ማለት ነው። የህግ ባለሙያ ነህና ስምህ ደግሞ ዲሞክራሲ ነው። የሁለቱ ነገሮች መገጣጠም በጣም ያስገርማል። አስበህበት ነው? ስራህና ስምህ በጣም ተመሳሳይ ነውና አስበህበት ነው ወይስ እንዴት ነው የነገር? አጋጣሚ ነው እየተገናኘ የመጣው። በእርግጥ እኔ ከስሜ ጋር ለማገናኘት ብዬም አይደለም የተማርኩት። ሰዎች ከስም ጋር ከስራ ጋር ይገናኛል ምናምን ይሉኛል። እንደ ስም ነው ወይ ምናምን ይሉኛል። ያው በቅርብ የሚያውቁኝ ሰዎች እንደዛ ነው ምናምን ይሉኛል። በተቻለ መጠን ከስሜና ላይፍ እንትኔም ተመሳሳይ ይመስለኛል። ዘንድሮ ኢትዮጵያ መርጣለች። 7ኛው ጠቅላላ ምርጫ በመላው ኢትዮጵያ ተከናውኗል እና እንደው የዘንድሮ ምርጫ እንዴት አገኘኸው? ያንተስ ሚና ምን ነበር? አጋጣሚ ሆኖ ከምርጫ ቦርድ ጋር የመስራት እድል ገጥሞኝ ነበር። ከምርጫ ቦርድ ጋር አሰልጣኝ ሆኜ ማለት ነው። ዋና አሰልጣኝም ሆኜ የመስክ አሰልጣኝም ሆኜ ተሳትፌያለሁ። የዘንድሮ ምርጫ ለኔም ለየት ያለ ነው ብዬ ነው የምወስደው። ፉል በደንብ የተሳተፍኩበት ነው። ብዙ እንግዲህ የምርጫ አስፈጻሚዎችን አሰልጥነናል በብዙ ዞር ማለት ነው። እኔ ዋና አሰልጣኝም ሆኜ ስልጠና ወስጃለሁ። በማሰልጠንም ተሳትፌያለሁ።
በደንብ የተሳተፍኩበት ነው ብዬ ነው የምወስደው። ከዚህ በፊት ያው ተማሪ ነበርኩ ጊዜ መርጬ ያውቃለሁ። ከመምረጥ ያለፈ ብዙ ተሳትፎ አልነበረኝም። የዘንድሮው ጨምሯል ብዬ ነው ማስበው። የሰዎች ተሳትፎ ሰዎች የምርጫን ጉዳይ ለመረዳት ያላቸው ፍላጎትም ጨምሯል፣ የተሳትፎም ሁኔታ ጨምሯል ማለት ነው። በድምጽ መንግስት ማቋቋም እንደሚችሉ፣ በድምጽ መንግስት ማውረድ እንደሚችሉ፣ ድምጻቸው ዋጋ እንዳለው እየተረዱ ነው ሰዎች ያሉት። የኢትዮጵያን የዲሞክራሲ ልምምድ በአንተ እይታ እንዴት ትገልጸዋለህ? እንግዲህ የዲሞክራሲ ስርዓት ግንባታ በራሱ ያው ጊዜ የሚፈልግ ነገር ነው። ጊዜ ይፈልጋል፣ ሂደት ነው። ኢትዮጵያ ደግሞ ጀማሪ ናት፣ ልምምድ ላይ ነው ያለችው ማለት ነው። ለምሳሌ ማንሳት እንችላለን። ኢትዮጵያ የ3000 ምናምን ዓመት ታሪክ አላት አይደል? የተለያዩ ስርዓቶች አልፎ ነው እዚህ የተደረሰው። ግን አሁን እየተደረገ ያለው 7ኛው ሀገራዊ ምርጫ ነው። 3000 ዓመት ታሪክ ያላት ናት። እያደረግን ያለነው ግን የ7ኛ ዙር ነው። ያ ማለት ገና ብዙ ይቀረናል ማለት ነው። ልምምዱ ላይ በጣም ይቀረናል። ፐርፌክት ላይሆን ይችላል። ግን እንደ አንድ ታዳጊ ሀገር ዲሞክራሲን እየተለማመደች እንዳለች ሀገር ጥሩ ፕሮግረስ እያደረገ ነው የመጣው በእኔም እይታ ያየሁት ማለት ነው። በዘንድሮ ምርጫ ላይ ራሱ ከምርጫ ቦርድ ጋር እየሰራህ እንደሆነ እየነገርከኝ ነበር እና እንደ ወደፊት በመጪዎቹ ጊዜያት በፖለቲካው ላይ መሳተፍ የራስህንም የፖለቲካ ፓርቲ መስርተህ በምርጫዎች ላይ መወዳደርም ሊሆን ይችላል። እንደዚህ አይነት ሀሳቦች አሉ? መሳተፍ ፈልጋለሁ። የበኩሌን ማበርከት ማለት ነው። የበኩሌን ማበርከት ስለምፈልግ ምርጫ ላይ ምናልባት ቀጣዩ ላይ አስባለሁ። እስካሁን በራሴም ለመወዳደር ምናልባት የሚሆነው አይታወቅም። የዛሬ 5 ዓመት ማለት ብዙ ነው፣ ጊዜ አለ። እነዛ ጊዜያት ላይ አስቤ መሳተፍ ፈልጋለሁ። ፖለቲካው ላይ መሳተፍ ፈልጋለሁ። ምርጫው ላይም የመሳተፍ እንትኑ ዘንድሮ ያ ስሜት በጣም ተፈጥሮብኛል። በነገራችን ላይ ጥሩ ነው፣ ወጣቶችን በጣም ስለተሳተፉ እኔም ከምርጫ ቦርድ ጋር የመስራት እድሉን በደንብ ስላገኘው ስሜቱ ጥሩ ስሜት ተፈጥሮብኛል። መሳተፍ ይመስለኛል። ዲሞክራሲ ስላገኘን እነዚህን ጭውውቶች ስለተጫወትን በጣም ደስ ብሎናል። ታንኪዩ፣ እናመሰግናለን። ክቡራን ተመልካቾቻችን በሆሳና ከተማ ከዲሞክራሲ ጋር ያደረግነው ቆይታ በዚሁ ተጠናቋል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ጊዜ ይሁንላችሁ። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ወደ ሌሎች ዘገባዎቻችን ደግሞ እናልፋለን። ዓለም አቀፉ የገንዘብ ተቋም ለኢትዮጵያ ተጨማሪ 468 ሚሊዮን ዶላር ለመልቀቅ መወሰኑን አስታውቋል። የድርጅቱ ልዑካን ከኢትዮጵያ መንግስት ከፍተኛ የስራ ኃላፊዎች ጋር የደረሱት የስምምነት በተቋሙ የስራ አስፈጻሚ ቦርድ ሲጸድቅ ሙሉ በሙሉ ተግባራዊ ይሆናል። ስምምነቱ ኢትዮጵያ እስካሁን ከተቋሙ ያገኘችውን አጠቃላይ የገንዘብ ድጋፍ ወደ 2.65 ቢሊዮን ዶላር ያሳድገዋል። ጌታቸው ባልቻ ዝርዝር አለው። በኢትዮጵያ ሀገራዊ ለውጡን ተከትሎ የውድቀት አደጋ ተደቅኖበት የነበረውን ኢኮኖሚ ለመታደግ የሚያስችል ማሻሻያ ወደ ስራ ገብቷል። ማሻሻያውም ፍሬ አፍርቶ ኢኮኖሚውን ከውድቀት ከማትረፍ ባለፈ ተከታታይ እድገት እንዲመዘገብም አስችሏል። ይህ በሁለት ምዕራፍ ተግባራዊ እየተደረገ የሚገኘው የማሻሻያ እርምጃ ከሐምሌ ወር 2016 ዓ.ም ጀምሮ ወደ ተሟላ ማክሮ ኢኮኖሚ ማሻሻያ የተሸጋገረም ነው። ለረጅም ጊዜ በምጣኔ ሀብቱ ላይ መዋቅራዊ ችግር የፈጠሩ ማነቆዎችን ስር ነቀል በሆነ መንገድ ለመፍታት ታስቦ የተዘረጋው የተሟላ ማክሮ ኢኮኖሚ ማሻሻያ ፖሊሲ በተጨባጭ ውጤቶች የታገዘ ጉዞውን ቀጥሏል። መንግስት የውጭ ምንዛሪ ተመንን በገበያ እንዲወሰን ከማድረግ ጀምሮ የፊስካልና የገንዘብ ፖሊሲዎችን እስከ ማስተካከል የወሰዳቸው እርምጃዎች ከዓለም አቀፍ የገንዘብ ተቋማት ታሪካዊ የተባለለትን የቢሊዮን ዶላሮች የፋይናንስ ድጋፍና እውቅና ለማግኘት አስችለዋል። የማሻሻያ ፖሊሲው የዛሬ 2 ዓመት በይፋ መተግበር መጀመሩን ተከትሎ የዓለም አቀፍ የገንዘብ ተቋማት ለኢትዮጵያ ያሳዩት አመኔታና የሰጡት ድጋፍ እጅግ ከፍተኛ ነው። የተሟላ ማክሮ ኢኮኖሚ ማሻሻያው በጀመረበት የመጀመሪያው ምዕራፍ ላይ የዓለም የገንዘብ ድርጅት IMF እና የዓለም ባንክ ኢትዮጵያ ለያዘችው የለውጥ ጉዞ ስኬት የሚውል ግዙፍ የፋይናንስ ድጋፍ ማጽደቃቸው ይታወሳል። የዓለም የገንዘብ ድርጅት IMF ለኢትዮጵያ ኢኮኖሚ ማሻሻያ ፕሮግራም ድጋፍ የሚውል የ3.4 ቢሊዮን ዶላር የተራዘመ የብድር ፈንድ አጽድቆም ነበር። ተቋሙ ማሻሻያው ይፋ በተደረገ ማግስት የመጀመሪያውን ዙር የ1 ቢሊዮን ዶላር ክፍያ በቀጥታ ወደ ሀገሪቱ ካዝና ገቢ ማድረጉም ይታወሳል። በትላንትናው ዕለትም ዓለም አቀፉ የገንዘብ ድርጅት IMF ይፋ እንዳደረገው ለኢትዮጵያ ተጨማሪ 468 ሚሊዮን ዶላር ለመልቀቅ ስምምነት ላይ ደርሷል። የዓለም አቀፉ የገንዘብ ድርጅት IMF የልዑካን ቡድንና
የኢትዮጵያ መንግስት ከፍተኛ የሥራ ኃላፊዎች የገንዘብ ድጋፉን ለመልቀቅ የሚያስችል ስምምነት ላይ ነው የደረሱት። ይህ ስምምነት በሚቀጥሉት ሳምንታት በድርጅቱ የሥራ አስፈጻሚ ቦርድ ሲጸድቅ ሙሉ በሙሉ ተግባራዊ ይሆናል። ይህም ኢትዮጵያ እስካሁን ከተቋሙ ያገኘችውን አጠቃላይ የገንዘብ ድጋፍ ወደ 2.65 ቢሊዮን ዶላር ያደርሰዋል። ይህ ስምምነት የተደረሰው ተቋሙ ለኢትዮጵያ በፈቀደው የ4 ዓመት የ3.4 ቢሊዮን ዶላር የተራዘመ የብድር አቅርቦት 5ኛውን ክለሳ ተከትሎ ነው። በዓለም አቀፉ የገንዘብ ተቋም የኢትዮጵያ ልዑክ ቡድን መሪ አልቫሮ ፒሪስ የተመራውና ውይይቱን በበየነ መረብ የቀጠለው የልዑካን ቡድን ባወጣው መግለጫ ኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ አጀንዳዋን ወደ ተግባር በመቀየር ረገድ ውጤታማ መሆኗን ገልጿል። ማሻሻያው የውጭ ንግድን በማሳደግ የውጭ ምንዛሪ ክምችትን ከፍ በማድረግና የመንግስት ገቢን በከፍተኛ መጠን በማሻሻል እገዛ ማድረጉን እንዲሁም የዋጋ ግሽበትም እንዲቀንስ ማስቻሉን ተቋሙ ባወጣው መግለጫ አብራርቷል። የመካከለኛው ምስራቅ ጦርነት በዓለም አቀፍ ንግድ ላይ እክል መፍጠሩና የነዳጅና ማዳበሪያ ዋጋ እንዲንር ማድረጉ ጫና ቢፈጥርም የኢትዮጵያ ኢኮኖሚ አሁንም ጠንካራ እንቅስቃሴ እያሳየ እንደሚገኝና ያደረሰው ተጽዕኖ መጠነኛ መሆኑን የልዑካን ቡድኑ አረጋግጧል። በቅርቡ ወደ አዲስ አበባ የመጡት የዓለም አቀፉ የገንዘብ ተቋም IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫም የኢትዮጵያ ፕሬስ ድርጅት ከሚያሳትመው ኢትዮጵያን ሄራልድ ጋር በነበራቸው ቆይታ የኢትዮጵያ ኢኮኖሚ ማሻሻያ የተመራበትን መንገድና ውጤቱን አድንቀዋል። IMF ለኢትዮጵያ የሪፎርም ጉዞ የሚያደርገው ድጋፍ ቀጣይነት እንዳለውም በድጋሚ አረጋግጠዋል። የዓለም አቀፉ የገንዘብ ተቋም በቅርቡ ባወጣው ትንበያ ኢትዮጵያ በተያያዘው የፈረንጆቹ ዓመት ከሰሃራ በታች ከፍተኛ የሆነውን የ9.2 በመቶ እድገት እንደምታስመዘግብም ይፋ ማድረጉ ይታወሳል። ኢትዮጵያ የኢኮኖሚ ማሻሻያውን በተገበረች ማግስት ኢኮኖሚውን ለግሉ ዘርፍ ክፍት በማድረግ ከግብርናው ነጠላ ዘርፍ ኢኮኖሚ፣ ኢንዱስትሪ፣ ቱሪዝም፣ ማዕድንና ዲጂታል ቴክኖሎጂ ድርሻቸውን ከፍ ወዳደረጉበት ብዝሃ ዘርፍ ተሸጋግሯል። ከመነሻው አንስቶ በጠንካራ ቁርጠኝነት እየተተገበረ የሚገኘው የተሟላ ማክሮ ኢኮኖሚ ማሻሻያ ከዓለም አቀፍ የገንዘብ ተቋም የተገኘውን ታሪካዊ ድጋፍ ተደራሽ በማድረግ የኢትዮጵያን ምጣኔ ሀብት ይበልጥ ጤናማ፣ አስተማማኝና በገበያ መርህ የሚመራ ለማድረግ በሂደት ላይ ይገኛል። መልከ ብዙ የሆነውና በብዝሃ ሕይወት ሀብቱ በዩኔስኮ የተመዘገበው የባሌ ተራሮች ብሔራዊ ፓርክ የአካባቢውን ማህበረሰብ ያሳተፈ የጥበቃ ስልት ተዘርግቶለታል። በፓርኩ ቀደም ሲል ይስተዋሉ የነበሩ የህገወጥ ሰፈራ ስጋቶችን በመፍታት ለብዝሃ ሕይወት ቀጣይነት አስተማማኝ ዋስትናም እየተሰጠ ነው። ባየሙላት ተጨማሪ አለው። የተፈጥሮ ድንቅ ስራ፣ የበርካታ ብዝሃ ሕይወት መገኛ፣ የንጹህ አየርና የውሃ ምንጭ። ወደ ደቡብ ምስራቅ ኢትዮጵያ ስናመራ ከባህር ጠለል በላይ እስከ 4300 ሜትር ከፍታ ላይ የሚገኘውን አስደናቂውን የባሌ ተራሮች ብሔራዊ ፓርክን እናገኛለን። ከኢትዮጵያ በስተቀር በዓለም ላይ በየትኛውም ቦታ የማይገኘው ብርቅዬው ቀይ ቀበሮ በባሌ ተራሮች ብሔራዊ ፓርክ ሰፊና ውብ በሆነው የሳነቴ አምባ ላይ በነፃነት ሲዘዋወር ማየት ለጎብኚዎች ልዩ ስሜትን ይሰጣል። በሳራማ ስፍራዎቹ ዝናብን እንደ ስፖንጅ በማስረግ እስከ ሶማሊያና ኬንያ ድረስ ለታችኛው ተፋሰስ ከዓመት እስከ ዓመት ሳያቋርጥ ውሃን ይለግሳል። ከሳነቴ ተራራ እስከ ታችኛው ወይብ ሸለቆ ያለው የፓርኩ ብዝሃ ሕይወት ስብጥር መልከ ብዙ በመሆኑ ፓርኩን ራሱን የቻለ ዓለም አስብለውታል። ከባህር ጠለል በላይ ከ1500 እስከ 4377 ሜትር ከባህር ጠለል በላይ ነው። ይሄ ማለት በዝቅተኛውና በከፍተኛው መካከል ያለው ወደ 2800 ነው። የትም ቦታ እንደዚህ አይነት ስፍራ አታገኝም። ይሄ ማለት አሁን ፓርኩ አንድ ፓርክ ብዙ ዓለማት ነው የሚባለው። ምክንያቱም ከባህር ጠለል በላይ ያለው ልዩነት ብዙ ብዝሃ ሕይወትን እንዲይዝም አድርጎታል። የእጽዋትንም የእንስሳትንም። ለምሳሌ ብናይ አሁን የቆምንበት ቦታ ምናልባት በዓለም ላይ ብቸኛው ቦታ በቅርብ ርቀት ኒያላን የምታይበት ቦታ ነው። በቅርብ ርቀት ማለት ነው። የባሌ ተራሮች ብሔራዊ ፓርክ መስከረም ወር 2016 ዓ.ም ላይ በተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት ተመዝግቧል። ፓርኩ ብዝሃ ሕይወቱ ተጠብቆ እንዲቆይ ማህበረሰቡን ያሳተፈ ጥበቃ ከፍተኛ ድርሻ አበርክቷል። ወልዳፌቱቲ በፓርኩ የትራንስፖርት አገልግሎት የሚሰጥ ማህበር አባል ነኝ። ጎብኚዎችን በፓርኩ ውስጥ እናጓጉዛለን። ከዚህም በምናገኘው ገንዘብ ቤተሰቤን አስተዳድራለሁ። ለምሳሌ ስራ ያለቀን በቀን 1200 ብር አገኛለሁ። እናም ፓርኩን እንደ ልጆቻችን እንደ ህይወታችን የምንጠብቀው። በፓርኩ ዙሪያ የሚኖረውን ህብረተሰብ ስለ ፓርኩ በማስገንዘብና አሳታፊ የጥበቃ አሰራር በመተግበሩ ከዓመታት በፊት ይስተዋል የነበረው ህገወጥ ሰፈራና ፓርኩን የሚጎዱ እንቅስቃሴዎች ተወግደዋል። ብሔራዊ ፓርኩ እኛ አሁን እንደምናምነው እስከሚቀጥለው 1 እና 2 ወር ውስጥ ምንም ነገር ሊኖር አይችልም። በአሁኑ ሰዓት ህገወጥ ነገሮችን ጋር ተያይዞ 92% ብሔራዊ ፓርኩ ከምንም ነገር ነፃ ነው። አንድና አንድ ሊቀር የሚችለው
በበርበሬ ዞሮ ደሎመና የሚገባ መንገድ አለ 130 ኪሎ ሜትር አካባቢ የሚሆን በሀረና ውስጥና በሳነቴ የሚያልፈው ከጎባ እስከ ደሎመና 112 ኪሎ ሜትር ፊስታ መንገድ ከወራት ወይ ደግሞ ከአመት በኋላ ለብሔራዊ ፓርኩ ቱሪዝም ምርምርና ለህግ ማስከበር ብቻ ነው እንጂ የሚሆነው በዛ የሚያልፍ ሰው የለም። ኢትዮጵያ ብርቅዬ የሆኑ እንስሳትና እጽዋት የሚገኙባቸው 13 ብሔራዊ ፓርኮች አሏት። የእነዚህን ፓርኮች ደህንነት መጠበቅ ከጎብኚዎች ከሚገኘው ገቢ ባለፈ የሀገር ብዝሃ ህይወትን ማስቀጠል ነው። ህብረተሰቡን ተጠቃሚ የሚያደርግ ጥበቃ ስልትን መከተል ለፓርኮቹ ህልውና አስተዋጽኦ አለው። ለማህበረሰቡ አማራጭ የኑሮ ዘዬ እንግዲህ እዚህ የሚያስገባቸው ምንድን ነው? ፓርኩ ውስጥ ምናልባት እንጨት ፍለጋ ከሆነ በአካባቢያቸው ለራሳቸው የሚበቃ ደን እንዲያለሙ፣ ሁለተኛ ደግሞ በጣም ማገዶ ቆጣቢ የሆኑ ቴክኖሎጂዎችንም በማስፋፋት ጭምር እንግዲህ እዛ ደኑ ላይ ያለውን ጫና እንዲቀንሱ የማድረግ ስራዎች ከጥበቃ ጋር የተስማማ የኑሮ ዘዬ እንዲይዙ የተለያዩ አማራጮችን በመስጠት ባላቸው መሬት ላይ የተሻለ በማምራት እንደገና ደግሞ ኑሮአቸውን በማስፋት ዳይቨርሲፋይ የሚባለው ነገር እሱንም በማድረግ በፓርኩ ላይ ያለውን ጫና የሚቀንሱበት መንገድ ላይ ብዙ ነገሮች እየተሰሩ ነው። ኢትዮጵያ ካሏት ፓርኮች መካከል የሰሜን ተራሮች ብሔራዊ ፓርክንና የባሌ ተራሮች ብሔራዊ ፓርክን በዩኔስኮ የዓለም ቅርስነት አስመዝግባለች። በመጨረሻም የስፖርት ዜና ሴሜንዮ ዲያማንዴና ብራሂም ዲያዝን ጨምሮ 7 አፍሪካውያን ተጫዋቾች በዓለም ዋንጫ ደምቀው ሊታዩ ይችላሉ ተባለ። ቢቢሲ ይዞት የወጣውን ዘገባ ነጻነት ጫን ያለው ተመልክቶታል። ከቀናት በኋላ በአዲስ መልክ 48 ሀገራትን በማሳተፍ በሚጀምረው የዓለም ዋንጫ 10 የአፍሪካ ሀገራት ለመጀመሪያ ጊዜ በመድረኩ ይሳተፋሉ። ከሞሮኮና ጋና ታሪካዊ የግማሽ ፍጻሜና የሩብ ፍጻሜ ጉዞ በኋላ ለሌላኛው አዲስ አሻራ ወደ አሜሪካ የሚያቀኑ እነኚህ የአፍሪካ ሀገራት ይጠበቃሉ። ከነኚህ 10 ሀገራት መካከል ታዲያ ቢቢሲ 7 አፍሪካውያን ተጫዋቾች ላይ አይናችሁን አሳርፉ ሲል በመድረኩ ደምቀው ሊታዩ ይችላሉ ያላቸውን በዘገባው አካተዋል። ከተጠቀሱት ተጫዋቾች መካከል ከማንቸስተር ሲቲ ጋር በግማሽ የውድድር ዓመት ስኬታማ ጊዜን ያሳለፈው አንቷን ሴሜንዮ በቀዳሚነት ተቀምጧል። በእንግሊዝ ለንደን ትውልዱን አድርጎ ጥቋቁር ከዋክብቶችን ጋናዊያንን እየወከለ የሚገኘው ሴሜንዮ በበርንማውዝና በተለይ በማንቸስተር ሲቲ ቤት ባሳየው ድንቅ አቋም በዚህ የዓለም ዋንጫ እንዲጠበቅ አድርጎታል። በ2022 የዓለም ዋንጫ ከተጠባባቂነት እየተነሳ ሀገሩን ያገለገለው ተጫዋች አሁን በቋሚነት ድንቅ ብቃቱን የሚያሳይበት መድረክ ይሆናል በሚል ተገምቷል። ሌላኛው ተጠባቂ ተጫዋች የአርቢ ላይፕዚጉ ያን ዲያማንዴ ለሀገሩ አይቬሪ ኮስት በሰጠው ግልጋሎት አበርክቶቱ የጎላ ይሆናል በሚል ተገምቷል። በጀርመን ቡንደስሊጋ 12 ግቦችን አስቆጥሮ 8ቱን አመቻችቶ በማቀበል ክለቡን ወደ አውሮፓ ሻምፒዮንስ ሊግ ያስመለሰው ዲያማንዴ የሊጉ ምርጥ ወጣት ተጫዋችም ተብሏል። ታዲያ አይቮሪ ኮስት ከ2014 የዓለም ዋንጫ መልስ ወደ መድረኩ ስትመለስ የዚህ ተጫዋች ሚና በብዙ መልኩ ይጠበቃል። ምንም እንኳን የሥራ ሚናው የግብዘብ ቢሆንም ክለቡንና ሀገሩን በአስደናቂ ሁኔታ እያገለገለ የሚገኘው ሮንዌን ዊሊያምስ ሌላኛው ተስፋ የተጣለበት አፍሪካዊ ነው። የሰንዳውንሱ ግብ ጠባቂ ሮንዌን ዊሊያምስ ደቡብ አፍሪካ ከቆይታ በኋላ ወደ መድረኩ ስትመለስ ሀገሩን በግሩም ችሎታው ያገለገለ በሚል ይጠበቃል። የ34 ዓመቱ ግብ ጠባቂ ከክለቡ ጋር የአፍሪካ ሻምፒዮንስ ሊግን ካሳካ በኋላ ለሌላ ተልዕኮ መረቡን በቀላሉ ላለማስደፈር ወደ አሜሪካ ተጉዟል። ከተጠቀሱት 7 ተጫዋቾች መካከል ምናልባት ስሙ ለበርካቶች አዲስ ቢሆንም የኬፕ ቬርዴው የኋላ ደጀን ሮቤርቶ ፒኮ ሎፔዝ ካለው የመከላከል አቅምና ጥንካሬው በዓለም ዋንጫው እንዲጠበቅ አስችሎታል። ኬፕ ቬርዴ በታሪክ ለመጀመሪያ ጊዜ የዚህ ታላቅ መድረክ ተሳትፎን ስታገኝ ፒኮ ሎፔዝ የቡድኑ ቁልፍ ተጫዋች ነበር። የሻምሮክ ሮቨርሱ ተከላካይ በዚህ መድረክ ሀገሩ ከስፔን ዩራጋይና ሳውዲ አረቢያ ስትገናኝ የመፍትሄ ሰው ሊሆን ይችላል ተብሏል። የሪያል ማድሪዱ ብራሂም ዲያዝ ከአፍሪካ ዋንጫ ምርጥ ብቃት በኋላ ሞሮኮ በዓለም ዋንጫው ለተሻለ ውጤት ስትቀርብ ልዩነት ፈጣሪ ይሆናል በሚል ከተጠባቂዎቹ ጎራ ተሰልፈዋል። ከወራት በፊት በአፍሪካ ዋንጫው 5 ግቦችን ያስቆጠረው ብራሂም ዲያዝ ከአትላስ አንበሶቹ አስፈሪ ስብስብ ጋር ሌላ ተአምር ለመስራት ወደ አሜሪካ ተጉዟል። የ28 ዓመቱ ሴኔጋላዊው እስማኤል አሳር ሌላኛው የአይን ማረፊያ ሲሆን በክሪስታል ፓላስ በዓመቱ 21 ግቦችን በማስቆጠር ከፍተኛ ብቃት ላይ የሚገኘው ተጫዋች ክለቡ በታሪክ ለመጀመሪያ ጊዜ በአውሮፓ መድረክ ኮንፈረንስ ሊግ እንዲያሸንፍ 9 ግቦችን አስቆጥሮ የጎላ አስተዋጽኦን አበርክቷል። በተከታታይ ለ3ኛ ጊዜ በታላቁ መድረክ የሚሳተፈው ሳር ከበሰለ ልምዱ ጋር አጣምሮ የትሪንጋ አንበሶቹ ቁልፍ ተጫዋች ይሆናል ተብሏል።
በመጨረሻ ደረጃ ላይ የተቀመጠው ግብፃዊው የ27 ዓመቱ ኦማር ማርሙሽ ነው። የማንቸስተር ሲቲው ተጫዋች ሀገሪቱ ለ7ኛ ጊዜ በምትሳተፍበት መድረክ ልዩነትን ሊፈጥር ይችላል በሚል ተገምቷል። ግብፅ በአፍሪካ ዋንጫ 4ኛ ሆና ስታጠናቀቅ 2 ግቦችን ያስቆጠረው ማርሙሽ ከሲቲ ጋር 2 ዋንጫዎችን ማሳካቱ ይታወሳል። ይህንን ተከትሎም በ2026 የዓለም ዋንጫ ከተጠባቂ የአፍሪካ ምርጥ 7 ተጫዋቾች መካከል ስሙ እንዲጠቀስ ሆነዋል። ክቡራን ተመልካቾቻችን እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። ከዳይሬክተራችን አማኑኤል አስመላሽ፣ ከዜና ኢትዮጵያ አዘጋጅ መታሰቢያ ደረጀና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን መሀል የታደለ ዜናውን መርቻለሁ። መልካም ቀን ይሁንላችሁ።